ሳላ ብዙ ፖይንቶች ነው የተነሱት ዛሬ። ዮሐንስ ወንጌል ምዕራፍ 10ን በደንብ አድርገን ያየ ነው። ኢየሱስ ክሌም አድርጓል ወይ ሊወግሩት የነበረው ዲቫይን ሰንሺፕ ስለነበረ ነው ወይ የመለኮታዊ ልጅነት ክሌም አድርጎ ነው ወይ ኢየሱስ የሚለውን ነገር በደንብ አይተን ነበረ። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይም አይሁዶች ዮሐንስ እየነገረን ያለው ወይም ጸሐፊው እየነገረን ያለው ሰንበትን ስለሻረ ብቻ አይደለም ራሱን ከአምላክ ጋር አስተካክሎ የሚለው ነገር የአይሁዶችን ነው እየነገረን ያለው ወይስ ዮሐንስ ራሱ ኢየሱስ ሰንበትን ሽሯል እያለን ያለው የሚል ነገር እያየን ነበር። ሰንበትን ሽሯል ኢየሱስ እንደ ክርስቲያኖች ትምህርት አልሻረም። ግን ሰንበትን ስለሻረ ብቻ ሳይሆን ተጨማሪም ደግሞ ከአምላክ ጋር ራሱን ስላስተካከለ ድንጋይ ሊወግሩት አነሱ ነው የሚለው። ከአምላክ ጋር ማስተካከልና ሰንበትን ሻረ የሚለው ክሌም የአይሁዳኖች ክሌም እንጂ የዮሐንስ ክሌም አይደለም የሚለው ነገር ልጁ አመነል ማለት ነው። በኋላ ላይ ነው ዮሐንስ ወንጌል ምዕራፍ 8 ላይ ገብቶ ከአብርሃም በፊት ነው ያለው የሚለው ክሌም ዲቫይን የሚያመለክተው የሚል ነገር አደረገ። እሱን እያወራን ነበር አጋጣሚ የወጣው ማለት ነውና ከዛ አንፃር ነው ጥሩ ጊዜ ነበረ ያለው ኡስታዝ ዋይ ጥያቄ ነው። ኦኬ ካንተ በፊት ሰላም ብያለሁ። ካንተ በፊት ሄሎ አለች። ሄሎ እሺ ጠይቂ። በቃ ጋዲዝም ከሳላ ጋር ትቀጥላለህ። ሄሎ ትጨርስና እሺ ሰላም ብያለሁ። ሰላም ሰላም። አይ ካንተ ጋር ማለት አንተን ለመጠየቅ ብዙ ቀን ስለጠበቅኩ ነው። ስለዛ ነው ስለማላውቀው ነው። ልጅ እውቀት ሊኖረው ይችላል። እውቀትም የማስረዳትም ችሎታም አለው። ለወደፊቱ ተጠቀሚበት። ፎሎ አድርጊው እስቲ። ኦኬ እሺ ፎሎ አድርጊውና ላይቭ ሲከፍት ወይም ደግሞ ባለበት ቦታ ላይ ጠይቂው። ትጠቀሚያለሽ ለራስሽ ነው። እሺ የኔ ጥያቄ መሰለህ አሁን ላይ መጽሐፎች ሁሉም ሰዎች በበጎ ፈቃድ እየጻፉት ነው ብዬ ነው ማምነው። ግን ዝም ብዬ ብቻ ማወቅ ስለምፈልግ ልጠይቃ የትኞቹን መጽሐፍት? መጽሐፍ ቅዱስ ነው። ኦኬ ሰዎች በበጎ ፈቃደኝነት እየጻፉት ነው ብቻ ልጠይቅና ከዛ እኔ ከአንተ መረዳት የምፈልገው ነገር ስላለ ነው። እሺ ቀጥይ። እሺ እኔ ጥያቄ ምንድነው ብዙ ወንጌላቶች ነበሩ። ከዛ ሁሉ ወንጌላቶች አራቱ ተመረጡ እና ማቴዎስ፣ ሉቃስ፣ ዮሐንስ ምናምን እና እነዛ ኢግኖር የተደረጉት መጽሐፎች በመንፈስ ቅዱስ ምሬት የተጻፉ አልነበርም ወይ ነው የኔ ጥያቄ። ምክንያቱም እንዴት ነው አሁን ያልተካተቱት እነዛ መጽሐፎች ስቅላቱን ስለማይዘግቡ ነው አይደለም? ማለት የአምላክ ቃል እንዴት ነው ይሄኛው ስለሚያወራ ስለ ስቅላቱ ይሄ መግባት አለበት ይሄ ግን መውጣት አለበት የተባለው ከምን አንጻር ነው? እነዛ የተጣሉት መጽሐፎች ያልተቀበሉት ወይ ያልተካተቱት እነዛ ወንጌላቶች ለምንድን ነው በመንፈስ ቅዱስ ምሬት እየተጻፉ አልነበረም ወይ? ይሄ ነው ጥያቄ። እና እባክህ በቃ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 20 እና 21 ላይ ስትመለከቱ ይህም በመጀመሪያ ወቁ በመጽሐፍ ያለውን ትንቢት ማንም ለገዛ ራሱ ሊተረጉም አልተፈቀደለትምና ይላል። ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። ጻፉት አይልም። ጻፉትና ተናገሩት ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሊተረጉም አልተፈቀደለትምና ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ከእግዚአብሔር ተልከው ቅዱሳን ሰዎች ተናገሩታል። እነ ኤርሚያስ እነ ኢሳያስ እነ ምናምን የተናገሩትን ሪቪልድ የሆነውን የትንቢቱን ነገር በመንፈስ ቅዱስ ተነርተው ከአምላክ ተልከው ነው የተናገሩት አለ እንጂ ስለነ ሉቃስ ስለነ ማርቆስ እያወራ አይደለም። የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል፣ የዮሐንስ ወንጌል በመንፈስ ቅዱስ ተነርተው አልጻፉትም። እንኳን እነሱምና የጻፈም ሰውም የለም። ባይብል ላይ ሰዎች መጽሐፍ ሲጽፉ በመንፈስ ቅዱስ ተነርተው ሳይሆን የሚጽፉት በመንፈስ ቅዱስ ተነርተው ነው የሚናገሩት። ነቢያትም ቢሆን ለምሳሌ ኢሳያስ አንድ መጽሐፍ ጻፈ ሲባል የጻፈው በመንፈስ ቅዱስ አማካኝነት አይደለም። የጻፈው የተናገረው ነው የመጣለት ነገር ነው በመንፈስ ቅዱስ የሚመጣለት።
ከዛ ከፈለገ ጸሐፊውን ሊኖር ይችላል፣ ሊያጽፈው ይችላል። ለምሳሌ ኤርሚያስ ባሮክ የሚባል ጸሐፊ ነበረው። ባሮክ ግን ነብይ አይደለም። ባሮክ የሚባል ኤርሚያስ የነገረውን ነገር ጻፈ። ስለዚህ መጻፍና መናገር ይለያያል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ያለውን ጥቅስ ኤክሶጄሲስ ያደርጋሉ ብዙ ሰዎች። ኤክሶጄሲስ ሳያደርጉ ፈትዮት ሳይሆን ሰግዮት ነው የሚያደርጉት። በመንፈስ ቅዱስ ተነርተው ጻፉት ይላቸዋል። ማስረጃ አምጡ ስትላቸው ሁለተኛ ጴጥሮስ 1 20 እና 20 ላይ ምን ይላል? በመንፈስ ቅዱስ ተነርተው ተናገሩት ነው የሚለው እንጂ ጻፉት አይልም። ትንቢትን ስለ ትንቢትም ነው የሚያወራው። ስለዚህ ማርቆስ ወንጌል፣ ሉቃስ ወንጌል የሚባሉ የተጻፉት በመንፈስ ቅዱስ ምሪትም አይደለም። ሲጀመር ጀምሮ ነቢያቶችም እንኳን ቢጽፉ እንኳን የሚጽፉት በመንፈስ ቅዱስ አማካኝነት አይደለም። የተናገሩት ግን ትንቢቱ ከአምላክ ዘንድ ነው። ሉቃስ 1:1 ላይ ግን ለቴዎፍሊዮስ ለሚባል ጓደኛው የጳውሎስ ተማሪ የነበረውና ጓደኛ የነበረው ሉቃስ ሲጽፍለት በመንፈስ ቅዱስ ተነርቶም አይደለም፣ ሲናገርም በመንፈስ ቅዱስ ተነርቶ አይደለም የተናገረው። ይሄ መጀመሪያ ግልጽ ከሆነልሽ ወደ ሁለተኛው ነጥብ መሄድ እችላለሁ። ስለዚህ ወደ ሁለተኛው ነጥብ ስንሄድ እነዛ ወንጌሎቹ ሲጻፉ ታሪኮች ናቸው። ሉቃስ 1:1 ላይ ምንድነው የሚለው? ከመጀመሪያ የነበሩት ብዙዎች በየተራ ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ ለአንተ ልጽፍልህ ወደድኩኛል። ብዙዎች የተባለውን አርጌንስ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ሲተነትን ብዙ ወንጌሎች ነበረዋል። ከዛ ውስጥ የተመረጡት አለ 4 ብቻ ናቸዋል። ብዙ ነበሩ። የቶማስ ወንጌል የሚባሉ ነበረ፣ የጴጥሮስ ወንጌል የሚባሉ ነበር ብሎ ይጠቅስና የማቲያስ ወንጌል የሚባል ነበር አለ። ከዛ ውስጥ የተመረጡት ሉቃስ ሲጽፍ ሉቃስ ከመጻፉ በፊት የነበሩ ብዙ ወንጌሎች ነበሩ። ብዙዎች በየተራ ታሪክን ያዘጋጀዋል። 4 ብቻማ ከሆኑ ሶስቱ ብሎ ይል ነበር። ብዙዎች በየተራ ታሪክን ሲያዘጋጀዋል። ከዛ ለመጀመሪያ ጊዜ ምንድነው ያደረገው? ማን ነው አርጌንስ የሚባለው ነገር ማን አርጌንስ አልኩኝ፣ ኢራኒየስ የሚባል ሰው ለመጀመሪያ ጊዜ 4ቱን እንትን መረጣቸው ማለት ነው። 4ቱን ወንጌሎች መረጣቸው። ማን? የማቴዎስ ወንጌል፣ የማርቆስ፣ የሉቃስና የዮሐንስ የሚባሉ ወንጌሎች እንትናሉ ተመረጡ። በግለሰብ ደረጃ ነው የተመረጡ ለመጀመሪያ። ከዛ በጉባኤ ደረጃ ሲባል በ363 በሎዶቅያ ጉባኤ ቱርክ ውስጥ በሎካል ደረጃ፣ በአጥቢያ ደረጃ፣ በአካባቢ ደረጃ 4 ወንጌሎች ተመረጡ ማለት ነው። በተረፈ ሌሎቹ ወንጌሎች በአጠቃላይ ኢየሱስ ሳይሰቀል ወደ ሰማይ እንዳደረገ የሚናገሩ ወንጌሎች ናቸው። ይህንን መስማት ትፈልጋለች? ከኦርቶዶክስ አስተማሪ መስማት ትፈልጋለች? እንዴ ስቅላቱን ማስካል የለኩ ክርስትና አንዴ በክርስቶስ እኮ ነው የተሰማው። ወንጌሎቹ ለምንድን ነው ያልተካተቱት? ስቅላቱን ስለማያሳዩ እንደገና ደግሞ መናፍቃኖቹ በእነሱ እጅ አለ ተብሎ ስለሚታመን ማለት ነው። እሱን ዲያቆን ሄኖክ ኃይሌ የሚለውን እንስማውና ወደ ነጥብሽ እንመጣለን ማለት ነው። የማን ዲያቆን ነው የካልኩ? እንደ ዲያቆን ያረጋል አበጋስ። እሺ ለሰማሽና ሁለተኛው የሕማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖናዊ ሂደት ዋናና መሰረታዊ መለኪያው ነጥብ ሕማማት ነበረ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም፣ የተሰጠውን መጠቀም አቅቶን ካልሆነ። ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸውን እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቴያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲዲዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣
13ኛ የይሁዳ ወንጌል፣ 12ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል ታከታችሁ አይደለ? 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም በቃ ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎችም እንዲህና እንዲህ ባለ ነው አራቱ ብቻ ተለይተው የተመረጡት ማለት ነው። እናመሰግናለን። ሰማችሁ? አራቱ የተመረጡበት ምክንያት የክርስቶስን ሕማማት ወይም ደግሞ የስቅለቱን፣ መሞቱን፣ መገደሉን ምናምን ነገር አያወሱ። ስለዚህ ከዛ አንጻር አራቱ የተመረጡበት ምክንያት ያ ነው። የመረጠው ደግሞ ኢራኔስ የሚባል ሰው ነው። ለመጀመሪያ ጊዜ የመረጣቸው አራቱ ማለት ነው። ከዛ በኋላ በቤተክርስቲያን ደረጃ አራቱ በ363 ሎዶቅያ ጉባኤ በሚባለው ላይ የተመረጠው ማለት ነው። ብዙ ናቸው ያሉት ወንጌሎች። ከነዚህ ያሉት አራቱ ወንጌሎች የተመረጡት አለ አርጌንስ ከነዚህ ወንጌሎች መካከል ነው የተመረጡት አለ። ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተመልከቱ። ቤተክርስቲያን ተለይቶ ሰው መጽሐፍ ቅዱስን ሊረዳው እምነቷን በሚገልጥላት ለእምነቷ ለራሷ ለምታምንበት ነገር በሚስማማት መልኩ ነው እነዛን ወንጌሎች የመረጠችው። ስለዚህ ያ ጉባኤው የሎዶቅያ ጉባኤ የሚባለው በ363 ላይ ሲካሄድ እነዛ የሚያምኑት ሰዎች ያው ቤተክርስቲያን ማለት ኤክሌሲያ ማለት ያው እንትኑ ነው፣ ውስጡ ያሉ ሰዎች ናቸው። እነዛ ሰዎች እምነታቸውን በሚስማማቸው መልኩ ነው አድርገው እነዛን አራቱን የመረጡት አለ እና ከዛ አንጻር ይሄንን ማየት ትችያለሽ ማለት ነው። ሄሎ ጥያቄ ካለሽ እዚህ ላይ ያልገባሽ ነገር ካለ ማብራራት እችላለሁ። ኦኬ ለምሳሌ አሁን ሉቃስ ሆነ ዮሐንስም እንደዚህ ማለት በራሳቸው ፍቃድ ከጻፉት ለምን ነው ታዲያ ይሄን አላ ብዙ መለያየትን ያላገኘንባቸው? ለምሳሌ አንዳንድ የቁጥር ስህተቶች ምናምን አሉ። ያው በሰው ነው የተጻፉት ስለሚባል እሱም ችግር የለም። ግን ለምን ታዲያ ይሄን ያክል የሰፋ ስህተት ያልተገኘበት? በራስ ፈቀድ የሰፋ ስህተትም አለው። ለምሳሌ የታሪክ ስህተት አለው ራሱ። ለምሳሌ ማርቆስ ወንጌል ምዕራፍ 1 ላይ እዩ። ራሱ ማርቆስ ወንጌል ምዕራፍ 1 ላይ ስትመለከችው ኢየሱስ ከተጠመቀ በኋላ ቁጥር 12 ላይ ወዲያውኑ መንፈስ በምድረ በዳ አወጣው፣ በምድረ በዳም ከሰይጣን ጋር እየተፈተነ 40 ቀን ሰነበተ ይላል። ስንት ቀን ሰነበተ ይላል? 40 ቀን አለ። ዮሐንስ ወንጌል ላይ ደግሞ ስትመለከችው ኢየሱስ በተጠመቀ በንጋታው 2 ሐዋርያቶችን ሰበሰበ መለመለ ማለት ነው። ከዛ በሶስተኛው ቀን ቃና ዘገሊላ ቢባል ሰርግ ላይ ነበር ይለናል። የትኛው ነው ትክክል? እሺ ከዛ በኋላ ደግሞ ምን አለ? ዮሐንስ አሳልፎ ከሰጠ በኋላ የአምላክን መንግስት ማስተማር ሲጀምር በገሊላ ባህር አጠገብ ሲያልፍ 2 ወንድማማቾችን አገኛቸው ይላል። ማና ማንን እንዳያገኛቸው? እንድሪያስና ጴጥሮስን ማለት ነው። ስምዖን ወንድሙን እንድሪያስን አገኛቸው ይላል። መለመላቸው ይላል። ዮሐንስ አሳልፎ ከተሰጠ በኋላ ዮሐንስ እስር ቤት ከገባ በኋላ ይላል። የዮሐንስ ወንጌል ላይ ግን ስታነቢው ኢየሱስ ሐዋርያትን የመለመላቸው ከዮሐንስ ጋር አብረው ነበሩ ይላል። ከዛ ቃና ዘገሊላ የሚባል ሰርግ ካሳለፈ በኋላ ኢየሱስ ምን ይላል? እንትን ስለ ዮሐንስ ሲነገር ዮሐንስ ገና ወደ ወህኒ አልተጨመረም ይላል። ትክክለኛው የትኛው ነው? የትኛው ነው ትክክለኛ? እሱ እንደኮ መልሽ እኮ እና ብዙ ችግሮች አሉበት። የቃላት የቁጥር ምናምን ነገር ምናልባት ጸሐፊዎቹ እንትን ሲሉ ነው ታያለሽ። አንደኛ ነገር፣ ሁለተኛ ነገር ደግሞ ጸሐፊዎቹ ራሳቸው አጨቃጫቂ ናቸው። ለምሳሌ ሉቃስና ማርቆስ ሳይሆኑ አሁን የማቴዎስን ወንጌል ጻፈው ማን ነው ብለሽ ጥያቄ ብታቀርቢ ከባይብል አይሰጡሽም።
ራሱ ግምት ነው የሚሰጡሽ። በምን አወቃችሁ የሚለው ነገር መልስ የለውም። ብዙ በእነዚህና በእነዚህ አይነት ምክንያቶች አሉ ማለት ነውና ከዛ አንጻር ነው የሚታየው ማለት ነው። ሌላ ጥያቄ ካለሽ? ለምሳሌ አሁን ሁሉም መጽሐፍቶች ለሁሉም ቤተ እምነታቶች ሁላቸው መጽሐፍትን አላቸው። እዛ መጽሐፍታቸው ውስጥ ነብይ ነው ብለው ያሰቡትን እንደዚህ አድርገዋል ምናምን የሚል ትንቢቶች አሉ። ሰው በምንድን ነው እኛ ማረጋገጥ የምንችለው? እኛ እኮ ምንም ነገር ማወቅ አንችልም ማለት እንዴት ነው እኛ ማወቅ የምንችለው? በጣም ብዙ ሁሉም ሰው ስትሄድ ለራሱ እውነት ነው ብሎ የሚያስበው እና ያንን ነገር እንዴት ነው ማወቅ የሚችለው ሰው? ጊዜ ስጪውና አጥኚ ማለት ሁሉ ነገር ጊዜ ይፈልጋል። አላህም የልብሽን ያውቀዋል ማለት እኛ እንደምንረዳሽ ከምንረዳው በላይ አላህ አንቺን ያለሽበት ሁኔታ በደንብ ይረዳል። በዚህ እውነትን በፍለጋ በመታየበት ነገር ቁርአን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብለዋል፣ ቃል ገብቷል። አላህን ፈጣሪን ለመፈለግ ያለሽ ሾት ጥሩ ነገር ነው፣ ሂጂበት፣ ጊዜ ስጪው፣ ምንም ችግር የለውም። አንቺ ጊዜ ባልሰጠሽበት ነገር ላይ ሆን ብለሽ ስራይ ብለሽ እውነቱን እያወቅሽ ስታስተባቢ ነው። አሁን ግን አንቺ እውነትን ፍለጋ እስከሄድሽ ድረስ አላህም ያግዝሻል፣ ይረዳሻል። ጊዜ ስጪው። የእምነት ጉዳይ ስለሆነ የህይወትና የሞት ጉዳይ፣ የዘላለም ህይወትና የዘላለም ሞት፣ የጀነትና የጀሃነም ጉዳይ ስለሆነ ጊዜ ስጪው። ስሜታዊ አትሁኚ፣ ኢሞሽናል አትሁኚ፣ ራሽናል ሁኚ። ኢሞሽናል የሚባሉ ነገሮች አራት ናቸው አይደል? ስሜት የሚባሉት አራት ነገሮች ናቸው። ጥላቻ፣ ፍቅር፣ ደስታና ሀዘን የሚባሉት ማለት ነው። በእነዚህ ውሳኔ ውስጥ የተወሰነ ውሳኔ ትክክል አይደለም፣ ራሽናል ነው። ማነው ኢሞሽናል ነው። ኢሞሽናል የሆኑ ነገሮች ደግሞ ጸጸት አለው። ጸጸት ውስጥ እንዳትገቢ ከፈለግሽ ከዚህ ውጪና ራሽናል በሆነ መንገድ ከስሜት ውስጥ ወጥተሽ ከኢሞሽናል ሴቲንግ እና ፕሎት ውስጥ ወጥተሽ ወደ ራሽናል ለመሆን ምክንያታዊ ለመሆን ፈልጊ ማለት ነው። ያን ደግሞ ስትወጪ ጊዜ ሰጪውና ዲሲሽን ሜኪንግ ፕሮሰሱን ላንቺ ሰጥቶሻል አላህ በተፈጥሮ ለሁላችንም ሰጥቶናል። አንቺ ጊዜ ስጪው። ይሄ አሁን እንደዚህ በአንድ ምሽት ስፖንታኒስሊ ኦቨርናይት ይሄ ነው ተብሎ የሚባል ነገር አይደለም። ጊዜ ይፈልጋል ማንኛውም ነገርና አብሽሪ። እሺ አላህ ያግዝሻል። እሺ ከጣመሽ ጥሩ ነው ብለሽ ካሰብሽ እስልምና እሰየው ነው። ካልሆነ ደግሞ ካልተመቸሽም ደግሞ ተሳስተዋል ብለሽ ካልሽ ያንቺ ምርጫ ነው። ግን ጊዜ ስጪው ነው የምልሽ። ጊዜ ስጪው። ኦኬ ለምሳሌ አሁን በቁርአን ላይ ቁርአንን አንብቤ መጋጨት ምናምን ከሌለው የአምላክ ቃል ነው ማለት አልችልም። ምክንያቱም የጻፈው አንድ ሰው ነው፣ ነብይ መሐመድ ናቸው አይደለ? የጻፉት ማለት ብዙ ሰው አልዘገበውም፣ አንድ ሰው ነው። ለዛ መጋጨትን ላገኝበት አልችልም። ከዛ ያንን ቁርአንን የጻፉት ነብይ መሐመድ ሐሳብሽ ገብቶኛል። ቁርአን የጻፉት ረሱል ሰለላሁ ዐለይሂ ወሰለም አይደሉም፣ ሰሃባዎች ናቸው የጻፉት። ረሱል ሰለላሁ ዐለይሂ ወሰለም ወደ 48 ጸሐፊዎች ነበሯቸው። ቁርአን በእርግጥ አንድ መጽሐፍ ነው። ወደ 40 የሚያክሉ ሰዎች ጽፈውታል። ጸሐፊዎቹ በውል ባይታወቁም ማለት ነው። ጥያቄያችን እሱ አይደለም። ራሱ የዮሐንስ ወንጌል የሚባለው በማኑስክሪፕት ደረጃ ይለያያል። ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬማይ እየተባለ እርስ በርሱ ይጋጫል። ራሱ አንድ ወንጌል የዮሐንስ ወንጌል ራሱ ከዮሐንስ ወንጌል ጋር ራሱ ይጋጫል። ከሌላ የዮሐንስ ወንጌል ጋር ይጋጫል ነው የምንለው። እሱ ነው። አሁን እንደዛ ከሆነ ምንድነው ጥያቄ የሚነሳው? አንድ መጽሐፍ ከአምላክ ዘንድ ከሆነ መጋጨት የለበትም ነው ቁርአን ክሌም ያደረገው ሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ። ይህ ቁርአን ከአላህ ሌላ አካል ከሆነ ምንድነው የሚለው? ምንድነው ቁርአንን አያስተነትኑም ምን ይላል? ቁርአንን አያስተነትኑም ምን ይላል? የረበሽከን ነው ወንድማችን፣ ላወርድ ነው። ቁርአንን አያስተነትኑም ይላል። ከአላህ ሌላ ከሆነ አካል የነበረ ቢሆን ኖሮ እርስ በርስ ግጭት በተገኘተ ነበር ይላል። ስለዚህ ከአንድ አምላክ የመጣ መጽሐፍ ከአንድ አምላክ የመጣ መልእክት እርስ በርስ አይጋጭም ብሎ እንትን ብሏል። ግን የማይጋጭ ነገር ሁሉ ግን የአምላክ ቃል ነው ማለት አይደለም። ገባሽ? ዊሊያም ሼክስፒር የጻፈው መጽሐፍ አለ። እነ ፕላቶ የጻፉት መጽሐፍ አለ። እነ ዲዮጋን የጻፉት መጽሐፍ አለ። ፓይታጎረስ የጻፈው መጽሐፍ አለ። አርስጣጣሊስ የጻፈው አለ። እነሱ የጻፉት መጽሐፍቶች እርስ በርሳቸው ካልተጋጨ የአምላክ ቃል ነው ማለት አይደለም። የአምላክ ቃል ከሆነ ግን መጋጨት የለበትም ነው ፖይንታችን እያልን ያለ ነው። ከዛ አንጻር ነው የሚታየው። ታዲያ የአምላክ ቃል ለመሆኑ ምንድነው ማስረጃ ብለን ስንል ስለ ቁርአን 4 ጥናቶችን ልንገርሽ። የመጀመሪያ ያጠኑት ክርስቲያን ሚሽነሪዎች ናቸው። ቁርአን አሉ አለሽ፣ እየሰማሽኝ ነው?
ሄሎ ሰማለሁ። አለው አዎ ቁርአን ተበርዟል አሉ። ለምን? የነሱ መጽሐፍ ስለተበረዘ። ክርስቲያን ሚሽነሪዎች ተበርዟል ብለው ክሌም ያደርጋሉ። ለምን? የነሱ መጽሐፍ ስለተበረዘ። አንቺ ያምሻል ስልሽ ኧረ እኔ አያመኝም ነው ማለት ያለብሽ። አንተም እኮ ያማሃል ካልሽ ህመምሽን አረጋግጠሽ ነው እንትን የሚለው። ክርስቲያን ሚሽነሪዎች መጽሐፋቸው ስለተበረዘ ቁርአን ተበርዟል ብለው ክሌም ያደርጋሉ። የነሱን ጥናት ውድቅ የሚያደርጉት እነማን ናቸው? ኦሪየንታሊስቶች ናቸው። ኦሪየንታሊስቶች ይመጡና አይ ቁርአን የተበረዘ ነገር የለውም፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበረው ቁርአንና አሁን ያለው ቁርአን አንድ ነው። ነገር ግን ታዲያ ቁርአን ምንድን ነው ለእናንተ ሲባሉ ቁርአን ከአህሉል ኪታቦች የተኮረጀ ነው፣ ከነሱ አፖክሪፋ ከሚባሉ መጽሐፍቶች የተኮረጀ ነው፣ ከክርስቲያንና ከአይሁዶች መጽሐፍ የተኮረጀ ነው ብለው ያምናሉ። ግን ከመጀመሪያ የነበረው ነበረ ብለው ያምናሉ ኦሪየንታሊስቶች፣ ወይም ደግሞ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ወይም ደግሞ በሙስሊሞች ሙስተሽሪቅ የሚባሉት ማለት ነው። ከዛ የእነሱን ደግሞ ውድቅ ማን ያደርጋሉ? ሊበራል ቁርአን ከአህሉል ኪታቦች ከክርስቲያንና ከአይሁዶች አልተኮረጀም ይላሉ። ለምን? ባይብል ላይ የነበሩ የታሪክ ስህተቶችን ቁርአን ውስጥ መገኘት ነበረበት። ቢያንስ ስህተቱን እንዴት ሳይኮርጀው ቀረ? የሚኮረጅ ከሆነ እንደዛ ነው። አንቺ ትምህርት ቤት ገብተን እናንቺ ቁጭ ብለን ከኔ ከኮረጅሽ ምንድነው የሚሆነው? የኔን ስህተት ኤክስ ያመጣሁትንም አብረሽ ኤክስ ማምጣት አለብሽ ከኔ ከኮረጅሽ። ስለዚህ ኤክስ የመጣበትን ባይብል ላይ ያለውን ነገር አብሮ መኮረጅ ነበረበት። ታዲያ ቁርአን ለእናንተ ምንድነው ሲባሉ ምናልባት የሆነ ከሱፐር ስቴሽን ወይም ደግሞ ምንድነው የሚባለው ከኤክስትራ ኦርዲነሪ ከሆነ ኖሌጅ የተቀበለው ነው፣ ግን ከሰይጣንም ሊሆን ይችላል ብለው ይላሉ ማለት። ከዛ ሙስሊም ስኮላሮች ይመጣሉ እዚህ ጋር አይ ቁርአን ከሰይጣን ሊሆን አይችልም። ለምን ሲባሉ ሰይጣን የነገን ያውቃል ወይ የወደፊቱን ነገር መጻኢ ጊዜውን ያውቃል ወይ ብለው ጥያቄ ያቀርባሉ። አያውቅም ሲባሉ ቁርአን ገይባትን ይዟል፣ ነበይ ይዟል፣ ትንቢት ይዟል፣ የሩቅ ነገር ሚስጥሮችን ትንቢት ይዟል። ወደፊት አንድ ነገር ሀፕን ከማድረጉ በፊት ሀፕን የሚያደርጉ ነገሮችን ቁርአን ይዟል። ስለዚህ ይሄንን ነገር ከያዘ ከሰይጣን ሊሆን እንዴት ይችላል ብለው ሲጠይቁ ያኔ ሁሉ ነገር ያልቃል ማለት ነው እዛ ጋር ማለት። ስለዚህ ቁርአን ዋናው ነገር ምንድነው? የሩቅ ነገሮችን ይዟል፣ ገይባትን ነገር ይዟል። ሁለተኛ የዓለማቱ ጌታ የአላህ ንግግር ነው ቁርአን ከመጀመሪያ እስከ መጨረሻው ድረስ። ባይብል ምንድነው? ሲነርጊያ ነው ብለው ነው የሚያምኑት። ሄሎ ሲነርጊያ ማለት የአምላክም ቃል አለበት የሰውም ቃል አለበት ብለው ነው የሚያምኑት። ታሪክ ጸሐፊዎች በራሳቸው መንገድ የጻፏቸው ነገሮች የተናገሯቸው ነገሮች አሉ። አምላክም ደግሞ የተናገረዋል። እኔ አምላክ ነኝ ከኔ በቀር ሌላ አምላክ የለም እያለ ይናገራል አምላክ። ታሪክ ጸሐፊዎች ደግሞ እንትና ነበረ በርኖሴን ያምጣልኝ ከአባይን አምጣልኝ ደበደቡኝ ይላል ጳውሎስ ለእነ ጢሞቴዎስ ለእነ ፊሊሞና ለእነ ቲቶ ምናምን ለሚባሉ ጓደኞቹ የጻፈላቸው ደብዳቤ ነው ስትመለከቱ። ሙሴ በጣም መልካም ሰው ነበረ፣ ትሁት ሰው ነበረ፣ ሙሴ ሞተ ተቀበረ። ማንም ይነግረን? ታሪክ ጸሐፊዎች ናቸው እየነገሩን ያሉት። ውስጡ ግን የአምላክ ቃል አለበት። አዎ አምላክ ሪቪል ያደረገው አምላክ የተናገረው ንግግር አለበት። ስለዚህ ባይብል በእናንተ እምነት ሲነርጊያ ነው። ሲነርጊያ ማለት የሁለት ነገር ማለት ነው። የአምላክና የሰው ንግግር አለበት ማለት ነው። ቁርአን ግን ሙሉ ለሙሉ ሞኖርጊያ ነው። ሪቪል የሆነ ነው። ቨርባል ሬቪሌሽን ኦፍ ጋድ ነው። በቀጥታ የአላህ ንግግር ነው። አላህ ደግሞ የዓለማቱ ጌታ ነው፣ ሁሉን አዋቂ ነው። በዛ እንትን የምትይው ነገር አለ፣ የምትመረምሪው ነገር አለ። ከዛ አንፃር ብታዩ ጥሩ ነው። ሄሎ እንዴ ነው? አይበቃሽም ወይስ ልመርቀልሽ ወይስ ትመርቂልኝ? ጥያቄ በቃ በአንድ ቀን አያልቅም። ሌላ ጊዜ ደግሞ ጥያቄ ሲኖረኝ እጠይቃለሁ። ክርስቲያኖች ከስር ሙስሊም ናት እያሉሽ ነው። እንደዛ ነው እኮ ምን ጥያቄ ከጠየቃችሁ በቃ ጉዳችሁ ወላ። ኦርቶዶክሶች መቶኛ ቤት ሲጠይቁ ሙስሊሞች ናቸው ነው የሚሉት። አሁን ምክንያቱም ሻሃዳ ትይዛለች ብሎ ስላሰቡ ነው። አሁን ከሰለመች በቃ እንደዛ ነው። ከዛ ምን ይልሻል? አሁን ሻሃዳ ስትይጂ ደግሞ ድራማ ነው ይልሻል። ጠብቂ። እንደነሱ ይመስላችኋል? ምን ዋሽ ይመስላችኋል? ለምን ብዬ ነው እኔ እዚህ ጊዜ የማቃጥለው አጅር የሌለበት ነገር ለድራማ ማለት ነው። ምንድነው ፕሮፊቴ? ምንድነው ካላህ ዘንድ ምንድነው ማገኘው አጅር? ምንድነው ፕሪቪሌጅ ማገኘው ካላህ? ጊዜን አቃጥዬ መጥቼ ማላስተምር ከሆነ ማለት ነው። ሰው አምጥቼ ድራማ ሳሰራ ማለት ነው። ደግሞ በዛ ላይ ደግሞ 1 ሚሊዮን እየከፈለ ነው ይላሉ። እንደው አፍታማ አስተርኩኝ ላታገኙኝ ሁላ ትችላላችሁ። ምናልባትም እኮ አይታወቅም ራሱ የሰው ነገር ማለት ነው። እና እንደዚህ ታልቅ 1 ሚሊዮን ለሰዎች ከፋይ ከሆንኩኝ ምን አይነት ሀብታም በሆን ነው? ምን አይነት ሀብታም በሆን ነው? እና ያስቃል ራሱ ነገሩ ማለት ነው። ታዲያ ሻሃዳ የሚያስይዘው 1 ሚሊዮን እየከፈለ ነው እኮ ብለው እንትን ብለዋል። ኧረ 1 ሚሊዮን ስጠኝና እኔ ደግሜ ሻሃዳ ሊያዝ። እንደዛ ከሆነ ልንገርሽ መሲ፣ አንዱ
የቤተክርስቲያን እንትን ነው፣ ቆሞስ ነው፣ አስተዳዳሪ ነው። መጣ። ከዛ መጣና እንትን አለ ሻሃዳ ሲዘኝ አለ አስያዝኩት። ከዛ በኋላ ካስያዝኩት በኋላ ወዲያውኑ በሁለተኛው ሳምንት ጓደኛውን ይዞ መጣ። ከዛ እሱንም አስያዝኩት ሻሃዳ። ከዛ በኋላ ከቤተክርስቲያናችን መልቀቂያ አድርገን ለቀናል አሉኝ ሁለቱም። እና ምን አስባችሁ ነው? ምንም ስራ የለንም ምን የለንም፣ አሁን እንዴት ነው የምንኖረው አሉ። ሲሉ ችግር የለውም ተቋም አለን፣ ተቋም ውስጥ ገቡና በተቋም ትደገፋላችሁ፣ ከቤት የተባረሩ ሰለምቴዎች ልክ እንደሱ ይታይላችኋል አልኳቸው። ከዛ በኋላ ካልኳቸው በኋላ ልክ ሲገቡ እንትን ነው ሲያዩት ገንዘብ የለም እና ይቺ አሁን በቃ ማለት ቤት ኪራይና ቀለብ የትራንስፖርት ብቻ ነው የምትችሉን አሉ። አዎ እንደዛ ነው፣ እኛ ከውጪ ሁላ ትልኩና አላችሁ ብለን ነበረ እንትን ያለው የነበረው አለ። አይ እንደዛ ወላሂ ነው የምነግርሽ፣ ትክክለኛ ነገር ነው የምነግርሽ። ከዛ ስላቸው ነው እንዴ አንተ እኮ በቃ ስለኔ ሰሙት ማለት ነው እንዴ አንተ 1 ሚሊዮን ምናምን ነገር የምትከፍል ሰው እንዴት ነው ይሄ የሚያቀት ማለት ይሄ እንትን የሚል ምናምን ወይ ውጪ ላከን ወይ የሆነ ነገር አድርገን ወይ ማቋቋሚያ ምናምን የሚባልም ነገር ሰምተናል ምናምን ብለዋል። አይ እንደዛ የለም ከዚህ ንቅንቅ የለም አልኳቸው። ወላሂ ተመልሰው ከፈሩ። እፍዑዝ ቢላህ ምን ሸጣን ተመልሰው ይቅርታ ጠይቀው ምን አደረጋቸው? ድራማ ላይ ያሰራባቸው ማለት ነው። ድራማ ላይ ያሰራባቸው። ከዛ እንትን አለ ሁለት ቀሳውስት የከፈሩ ማነው የክርስቲያን ምንድነው የሰለሙ ተመልሰው ወደ ክርስትና መጥተዋልና ኢንተርቪው እናረጋቸዋለን ብለው ሊያመጧቸው ሲሉ ልጆቹ አንፈልግም አሉ። ሚዲያ ላይ ሄደው ይቅርታ ጠየቁ። እዛው ገቡ እዛው እንትናቸው ላይ ማለት ነው። እና መጀመሪያ ብር ሰጥቷቸው ምናምን ነገር ምክንያቱም መረጃ ብለን እንጠይቃለና እኛ ብር ታልቅ ብር ምናምን እኔ 1 ሚሊዮን ብር እየከፈልኩኝ 1 ሚሊዮን ብር እየከፈለ ነው ብለው ሲሉ ነበር። እንደዛ ብለዋቸው ነው እንትን ያለው እና ከዛ አንፃር ነው 1 ሚሊዮን ከየት እንደሚመጣም አላውቅም። ራሱ ሙስሊሙን ማደራጀት አይቻልም በ1 ሚሊዮን አንድ ሰው ከመታሰል እና እንደዛ ነው። ስንት ድሃ ጎዳና ላይ እየወደቀ የኔ ቢጤ ድሃ ልጅ የሙስሊም ልጅ እየወሰዱ ያበሉ ያጠጡ ጴንጤ በሚያደርጉበት ሰዓት አንድ ሰለምኩ ለሚል 1 ሚሊዮን ብር በጣም ነው። በነገራችን ላይ መዋሸት እነሱ ጋር አይደብራቸውም። በጣም የታዘብኩት ነገር ማለት ነው። ማይክ ያነሳሁት ሄሎዬን ትንሽ ሐሳብ ጠይቅሻለሁ ብዬ ነው እንዳትወጪ። ምንድነው ማስተላለፍ የፈለኩት እነዛ ቆሞሶቹ ሰለም ያሉት ለጥቅማ ጥቅም ነው በቃ እንጂ የእምነት ልባቸው ገብቶ ከሞት በኋላ ህይወት አለ ምናመልከው አምላክ ትክክለኛ ነው ወይስ አይደለም የሚለው ሳይሆን ያስጨነቃቸው ወይ ውጭ ሀገር መሄድ ወይ መለወጥ ነው። ምክንያቱም ኢትዮጵያ ውስጥ ሃይማኖት ንግድ ሆኗል በፕሮቴስታንቱ በኩል ማለት ነው። በጣም በርካታ ሰዎች ሱቅ እየከፈቱ ነው። እዚህ ሶሻል ሚዲያ ላይ የምናውቃቸው የተለያዩ ሰዎች ሱቅ ከፍተው የተለያየ ቢዝነስ ላይ ስላሉ ምናልባት የፕሮቴስታንት ፈንድ የሚደረግ መስሏቸው ነው። እኛ ጋር እናንተ ሰለምን ለምትሉ 1 ሚሊዮን መስጠት ብንችል የኛ የደሃ ልጆች በተለያየ አካባቢ ፕሮቴስታንት በበቆሎና በዘይት እየገዛቸው ነው። ሃይማኖት ንግድ ሆኗል፣ እየገዛቸው ነው። እኛ ለእናንተ ለአንድ ሰው 1 ሚሊዮን መስጠት አይደለም ለመቶ ሰው 1 ሚሊዮን መስጠት ብንችል እንደርስላቸው ነበረ። ዘይትና ስንዴ ገዝተን ከፕሮቴስታንት እናድናቸው ነበረ። እና እኛ ጋር እውነት ነው ያለው። እውነት እንፈልጋችሁ ነው ቶሎ ነው የምለው። በነገራችን ላይ ቆሞስነት ምናምን በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልግሎት በጣም ብዙ ብር ነው የሚከፈላቸው። ስለዚህ እውነት ከፈለጋችሁ መጀመሪያ ቤተክርስቲያኒቱ የምትከፍላችሁን ደሞዝ በደንብ አጠራቅሙትና የሆነ ነገራችሁን መሰረታችሁን አስቀምጣችሁ የቤት ኪራይ ከፍላችሁ ስራ ምናምን ስልጠና ወስዳችሁ የተለያየ ስራ ለመስራት ገንዘብ ይዛችሁ ነው መውጣት ያለባችሁ። ምክንያቱም አንድ ቆሞስነት አንድ እንዴ በጣም ብዙ ብር ነው የሚከፈለው። ባለፈ እንደሆነ ሰውዬ እንደው ቆይማ ቪዲዮ ዘራበታለሁ 137,000 ብር ነው እናንተ የሚከፈለው ደሞዙ። እኔ ዲያቆን ልሆን እንደ እያልኩ ነበር። ቆሞስ ይሁን ዲያቆን ይሁን ነው የሆነ አዲስ አበባ የሆነ ከተማ አጥቢያ መሪ ነው ተብሎ ሰውየው በነገራችን ላይ በቃ ዘናፏ እያለ ነው የሆነ ዋና ገንዳ ውስጥ ምናምን እዛ ፎቶ አንስተውት ሶሻል ሚዲያ ላይ ያቀውት ነው 137,000 ብር ነው የሚከፈለው። ባለፈ ራሱ ታስተውሳላችሁ እዛ ትግራይ ላይ ቆሞስ ነበረ ሰለመ ብለው ግርግር ሲያስነሱ የነበሩት እሱ ልጅ እንርዳህ ወይ ምናምን ብለው ሲጠይቁት እሱኮ እስከ 100,000 ብር ነበር ቤተክርስቲያኒቱ የምትከፍለው። በዛው አጋጣሚ የትግራይ ቤተክርስቲያን በጣም ፍሉስ አላት እናንተ ረረረና አንድ ቆሞስ ከ100,000 ብር በላይ ነው ደሞዝ ራሱ የሚከፈለው። ላቅርብ ጥያቄ ይቅርታ ኡስታዝ ዋሂድ ከመሄድ በፊት
ኡስታዝ አይሄድብህም? ቆይ አንድ ጊዜ ጋዲዝም ፕሊስ፣ አንድ ጊዜ የክፍያውን ላቁመውና ኡስታዝ ዋሂድና ጋዲዝም ከመጀመራችሁ በፊት ለማን ነው ሄሎዬ ልጠይቅሽ የፈለኩት ማለት ነው። አሁን ሃይማኖትን እያነጻጸርሽ ያለሽው በጣም ጥሩ ጥቼ ካየው አምላክ ለመኖሩ በቂ ነው። ግን መጽሐፍቶቹ ግን ትክክል ለመሆናቸው ባለመሆናቸው ምንም ማስረጃ የለኝ እንደዛ አምላክ ባለው በዛ። ስለዚህ አንቺ በሃይማኖት ላይ መጠየቅ ቆይ አንድ ጊዜ ሄድዬ በሃይማኖት ላይ ጥያቄ መጠየቅ የፈለግሽው ኢየሱስ ፈጣሪ እንዳልሆነ ስላረጋገጥሽ ሳይሆን የሃይማኖት መጽሐፍቶቹን ማን የጻፋቸው የሚለው ነው ያንቺ ጥያቄ። ያ እሱ ላይ ነኝ። ጥሩ ነው። እና አሁን ኢየሱስ ክርስቶስ ፈጣሪ ነው በሚለው ላይ ምን ያክል አቋም አለሽ? ፈጣሪ ነው ብለሽ ታምኛለሽ? አንድ አምላክ አለ ብዬ አስባለሁ። ኢየሱስ ግን ፈጣሪ ይሆናል ብለሽ አላሰብሽም? አሁን ለምሳሌ የሥላሴ ዶክትሪን አማኞች የሆነች አንቀጽ ከመጽሐፍ ቅዱስ አውጥተው ቢያሳዩሽና ይሄ ኢየሱስ ፈጣሪ ነው ቢሉሽ በዛ ባንቀጽ ልታምኚ ትችያለሽ? ስለ ኢየሱስ ያለኝ ነገር እንትን አይደለም። አሁን እንደዚህ ነው ማለት አልችልም። ያኒ ገና ላረጋግጥሽ ያለብኝ ነገራቶች አሉ። አምላክ እንዳለ በደንብ አምናለሁ። ኢየሱስ ላይ ግን ትንሽ በቃ ሻምብቢ በዚህ ዙሪያ ምናግዝሽ ነገር አለ ብለሽ ካሰብሽ ኡስታዝም አለ እኔም አለሁኝ ወንድሞችም አሉ፣ በደንብ እንረዳዳለን። የኢየሱስ ፈጣሪነትና በክርስትናው ዓለም ያለው ስቅላት በጣም ተያያዥና ተያይዘው የመጡ ትርክቶች ናቸው። ከ3ኛው ክፍለ ዘመን ምናምን የጀመሩ ናቸው። ያንን የቤተ ክርስቲያን ታሪክን መሰረት በማድረግ ወንድሞችና ኡስታዝ ያስረዱሻል፣ ሁላችንም እናስረዳሻለን። መጽሐፍ ቅዱስ ላይ ያለው የሥላሴ ዶክትሪን ዳር ላይ ያለው የሥላሴ ዶክትሪን አስተምሮ መጽሐፍ ቅዱስ ላይ የለም ለማለት ነው የምፈልገው። ያኒ ኢየሱስ እግዚአብሔር እንዳልሆነ ችግር የለውም። ስቅላቱን የምታምኚው መጽሐፉን መጀመሪያ ማረጋገጥ አለብሽ ነው ዋናው ነገር። መጽሐፉ የእውነት ካልሆነ ማውቃትችም እሺ ችግር የለውም። በቃ ቀጥሉ። እኔ ይሄንን ለማወቅ ፈልጌ ነው። ገና ፍለጋ ላይ ናት ወገናችን። ሄሎ እንግዲህ ከመልካሙ ነገር ያጋጥምሽ እላለሁኝ። ጋዲዝም ቀጥል ከኡስታዝ ጋር። አመሰግናለሁ ሐዋርያዊት። አንቺም በጣም ብዙ ቲክቶክ ላይ አይሻለሁ፣ በጣም ብዙ ቪዲዮዎች ስትለቂ እከታተልሻለሁ እና በርቺ። ኡስታዝ ዋሂድ በጣም የምወደው ወንድሜ፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ኖር ብያለሁ። ጋዲዝም ቁጭ በላ ተነሳ። እንዴት ነህ? አይ አሁን ልጠይቅ የፈለኩት እግዚአብሔር ይመስገን ልጠይቅ የፈለኩት ኡስታዝ ማለት እኔ ቁርአን የአማርኛው ቁርአን እያጠናሁት ነውና አንዳንድ ማለት እኔ መጀመሪያ ለመማር ነው ዋና ሞቲቬ ለመማር መሆኑ ግምት ውስጥ አስገባልኝ እና አንዳንድ ግን አሉ ምን እንዴት ነው ልረዳቸው የሚችለው የሚለው ለመጠየቅ ነው። ችግር የለውም ጠይቅ። መልካም አማርኛው ቅዱስ ቁርአን የአማርኛው የቁርአን ትርጉም ሼክ ሰይድ መሐመድ ሳዲቅ ሐጂ መሐመድ ሳኒ ጠቢብ የሚለውና አሳታሚ ነው ነጃሺ ማተሚያ ቤት። አዎ የቁርአን ትርጉም በለው እስቲ። የቁርአን ትርጉም ገጽ 58 ነው። ገጽ 58 ሐዲሱ ነው ከታች አያው ሳይሆን ሐዲሱ ላይ ሐዲሱ እነዚህ ሁለት ሐዲሶች አሉ ማለት 58 እና 73 ላይ ያለው ትንሽ ግልጽ እንድታርግ ሊፈልጌ ነው ኡስታዝ። እኔ አማርኛ የለኝም። የለም ላንብበውና ኦኬ ላንብበውና ካለ እንትኑን እናያለን። መልካም ኢብኑ ዑመር እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ሰዎች በእርግጥ ከአላህ በስተቀር አምልኮት የሚገባው ሌላ አምላክ የለም፣ መሐመድ የአላህ መልእክተኛ ናቸው ብሎ እስኪመሰክሩ ሶላት እስኪሰግዱና ምጽዋት ወይም ዘካ እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። ይህንን ሁሉ ከፈጸሙ ነፍሶቻቸውን ንብረቶቻቸውን ከእኔ ይጠበቃሉ። ከዚህ ውጪ ያለውን ጉዳያቸውን አላህ ይተሳሰባቸዋል ይላልና ሌላ ደግሞ 73 ላይ ያለው 73 አያይዘን አንዴ እንጨርሳለን። ኦኬ እሺ ካለቀ በኋላ ወደ ሁለተኛ ምክንያቱም ጉንጬ በጣም ትንሽ ታፊ ትንሽ ስለሆነች አንድ ጉርሻ ነው እሷን ላላምጣትና ከዛ በኋላ ሁለተኛውን ታጎርሰኛለህ።
ታውርተኛለህ። ኢማም ሙስሊም መጽሐፍ 1 ሐዲስ 33 ላይ ያለው ነው። አቡ ሁረይራ እንደተረከው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ ያሉ ይላል። ሰዎች ላኢላሃ ኢለላህ ብለው እስኪ መሰክሩ ድረስ እንድጋደላቸው ታዝዣለሁ ነው የሚለው። ምን እንድላቸው ነው የሚለው አማርኛው አንተ ጋር ያለው? እኔ ጋር ያለው ምንድነው? የአላህ መልእክተኛ እንዲህ ብለዋል። ሰዎች በእርግጥ ከአላህ በስተቀር አምልኮት የሚገባው ሌላ አምላክ የለም፣ ሙሐመድ የአላህ መልእክተኛ ናቸው ብለው እስኪመሰክሩ ሶላት እስኪሰግዱና ምጽዋት ወይም ዘካ እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። አዎ እንድጋደላቸው ነው የሚለው። እንድዋጋቸው አይ እንድጋደላቸው በሚል ያዘው ገብቷል። እንድጋደላቸው በሚል ያዘው ግን እዚህ ያለው እንደዛ ነው ብዬ ነው እዚህ ያለው። አዎ አይ ትክክለኛው እንትን እንደዛ ነው። ኡቃቲ ለማለት መጋንትን ነው መጋደል ነው ራሱ። ኡቃቲ ለማለት መጋደል ነው። መጋደልና መግደል ልዩነት አለው። ብዙ ቦታ ላይ እንደዛ አይነት ነገሮች አሉ። ኢማም ሙስሊም መጽሐፍ 1 ሐዲስ 37 ላይም እንደዛ ነው። ላኢላሃ ኢለላህ ብሎ ያለ ሰው አላህ ውጪ በሚል ይሄ ካደ ሰው ደሙና ገንዘቡ እርም ነው ብለው ነው ያስቀመጡት። በሌላ በኩል ማለት ነው መጋደልና መግደል ይለያያል። በአረብኛ ላይ ማለት ቀትል ማለት መግደል ነው፣ ኪሊንግ ነው። ቂታል ማለት ደግሞ መጋደል ነው፣ ፋይት ገድል ባትል። መጋደልና መግደል ይለያያል። ለምሳሌ በቁርአን ውስጥ ብዙ ቦታ ላይ አለ እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ይላል። ግደሏቸው አይደለም የሚለው ተጋደሏቸው። መጋደልና መግደል ይለያያል ራሱ ማለት ነው። አንደኛ መጋደል ማለት ፋይት ነው የምታደርገው ራሱ ማለት ነው። እስኪመሰክሩ ድረስ ተጋደሏቸው። እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ዛት ሚንስ ግደሏቸው ከሆነ ማስገደድ ነው የሚሆነው። ተጋደሏቸው ከሆነ ግን አንደኛ መጋደል በሸሪዓ አለ፣ አንደኛ በሃይማኖት አለ። በሃይማኖት ማስገደድ አትችልም፣ የተከለከለ ነው። በሃይማኖት ማስገደድ የለም። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ነው የሚለው። ግን በሸሪዓው ምንድነው እንትን የምትለው? ሙስሊም የበዛበት አካባቢ ላይ ሰዎች ግብር እንዲከፍሉ ልትጋደላቸው ትችላለህ። ሰዎች ልትገላቸው ግን አትችልም። ሁለቱ ይለያያል ማለት ነው። 3 ነገር ነው ሸሪዓው ያለበት ሀገር ላይ ጥሪ የሚደረግላቸው። የመጀመሪያ የምታደርግላቸው ወደ ኢስላም ትጠራቸዋል። ጥሪውን ካልፈለጉ ግን ጅዝያ መክፈል አለባቸው። ጅዝያውን አልከፍልም ካሉ ግን ወይ ከሀገሩ መውጣት አለባቸው ማለት ነው። ጅዝያ ማለት ምን ማለት ነው? ግብር ነው። እኔ በምኖርበት ሀገር ላይ ከ100% 30% ግብር መክፈል አለብኝ አልልም ብልም ራሱ ይቆርጡታል። ራሱ አውቶማቲካሊ ከመስሪያ ቤቱ አውቶማቲካሊ ይቆርጡታል። አሁን ሲስተሙ ስለመጣ ነው። በዛን ሰዓት ግን በነበረው ነገር ላይ ግን ምንድነው ጅዝያ ሰዎች ይከፍላሉ። ልክ ሙስሊሞች ዘካ እንደሚከፍሉት ማለት ነው። ለሙስሊም ግብር ወይም ደግሞ ያለው ዘካ ምንድነው ዘካ የሚባል ነገር አለ። ግዴታ አለበት ዘካ መክፈል ማለት ነው። ሙስሊም ያልሆኑ አካላት ደግሞ ከሙስሊሞች ጋር በሚኖርበት ሰዓት ላይ አገሩ ለሚሊተሪ፣ ለሕክምና፣ ለጡረታ፣ ለምናምን ለሚባለው ነገር ግብር መክፈል አለባቸው ማለት ነው። ስለዚህ እንድጋደላቸው ነው እንጂ የሚለው እንድገላቸው አይደለም። ሰዎች ላኢላሃ ኢለላህ እስኪሉ ድረስ፣ ሰላትን እስኪሰግዱ ድረስ፣ ግዴታ መጽዋዕትን እስከሚከፍሉ ድረስ፣ ምን እስከሚሉ ድረስ ተጋደሏቸው ነው የሚለው። ግደሏቸው ሳይሆን ተጋደሏቸው። ክርክር ውስጥ መግባት አልፈልግም። ምክንያቱ ካንተ መማር ነው ፈልገው። በጥያቄ መልስ ላይ እክል ካጋጠመ ዳቦስ ያለ አሁን ምንድነው አይ የእንትን ማስተካከያ አርገበታል። የይዘት የቃላት ማስተካከያ አርገበታል። እዚህ ያለው ቀጥታ እንድዋጋቸው ታዝዣለሁ ነው የሚለውና ቀጥተኛ በሱ እዚህ ባለው ብታብራራ ደስ ይለኛል። አዎ እሱን አላውቀውም። እኔ እኮ ነገርኩህ እኮ አላውቀውም። እኔ ሐዲሱን ስለማውቀው ነው። አሁን አንተ ጋር የተጻፈው ጋር አላውቀውም። እንድጋደላቸው ነው የሚለው። እንድገላቸው ሳይሆን እንድጋደላቸው። በቃ ስለዚህ እዚህ ያለው ግን ሌላ ጊዜ እንድታያት እንድዋጋቸው ታዝዣለሁ ነው የምትለው። በአጠቃላይ ግን አንተ ባልከው ወስጄዋለሁ። በአማርኛም ከሄድክ እኮ ምንም ችግር የለውም። እኔ አሁን እንድዋጋቸውና እንድወጋቸው ማለት ልዩነቱ ምንድን ነው? እንድወጋቸው ኦልሬዲ እንድገድል ነው። እንድዋጋቸው ደግሞ ያው ቻሌንጅ እንዳደርጋቸው ነው። ልክ እንደዛ ማለት እንደዛ ማስረዳት ይችላል። በቃ እንደዛም ማለት ይችላል። አማርኛው ላይ ያለው ነገር
እንደዛ ነው። እንድጋደላቸው እንድዋጋቸው ማለትና እንድወጋቸው ማለት ይለያያል። እንድወጋቸው ማለት እንድገላቸው ነው። እንድዋጋቸው ማለት ፋይት ነው ብለህ ከተረዳውም እሱም ጥሩ ነው። ፋይት ነው። ፋይት ያው ታዝዣለሁ፣ ፋይት እንዳደርግ ታዝዣለሁ ነው። ሌላ 73 ገጽ ላይ ያለው እዚሁም የሐዲስ ነው። እሱም የአንድ ወር ጊዜ የሚፈጅ ርቀት ላይ የሚገኙ ጠላቶች በማሸበር ድል እንዳደርግ 5 ነገሮች ነው የሚለው። ምንድነው? ጃቢር ኢብኑ አብደላህ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። ከእኔ በፊት ለነበሩ መልእክተኞች ያልተሰጡ 5 ነገሮች ተሰጥተውኛል። ከእኔ በፊት የነበሩ መልእክተኞች ያልተሰጧቸው 5 ነገሮች ተሰጥተውኛል። አንደኛ፣ አንድ ወር ጊዜ የሚፈጅ ርቀት ላይ የሚገኙ ጠላቶችን በማሸበር ድል እንዳደርግ። ሁለተኛ፣ መሬት ንጹህና መስገጃ ተደርጋልኛለች። ስለዚህ ማንኛውንም የኔ ተከታይ በሶላት ወቅት በማንኛውንም ቦታ መስገድ ይችላል። ሶስተኛ፣ ምርኮ ለኔ ሐላል ተደርጎልኛል። ከኔ በፊት በነበሩት ላይ ግን ፍጹም ክልክል ነበረ የሚልና አንደኛውና ሶስተኛው ብታብራራልኝ ማለት ሌላው ነገር የለውም። ረሱል ሰለላሁ ዐለይሂ ወሰለም አንደኛውና በኢማም ቡኻሪ መጽሐፍ 56 ሐዲስ 186 ላይ አቡ ሁረይራ እንደተረከው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ ያሉ፣ ጠቅላላ ንግግር በመስጠት ተላኩኝ፣ በጠላት የምድር ካዝናዎች ሁሉ በእጄ ላይ ተደረጉልኝ አሉ። ኢማም ቡኻሪ መጽሐፍ 7 ሐዲስ 2 ላይም እንደዛው ረሱል ሰለላሁ ዐለይሂ ወሰለም ከኔ በፊት ለነበሩ ነቢያት ያልተሰጠ 5 ነገር ተሰጠኝ። የወር መንገድ ያክል ሲቀረው በጠላት ልብ ውስጥ ፍርሃት እንዲገባ በማድረግ ተረዳሁኝ። ምድር በጠቅላላ ጧሃራና የመስገጃ ክልል ተደረገልኝ። ከኡመቶቼ ማንም ሙስሊም ሶላት ወቅት በገባበት ማንኛውም ቦታ ላይ ሆኖ ይስገድ። የምድር ገንዘብ ከዚህ በፊት ለነበሩ ነቢያቶች ያልተፈቀደ ምርኮ ለኔ ሐላል ተደረገልኝ። የአማላጅነት ፈቃድ ተሰጠኝ። ከኔ በፊት የነበሩ ነቢያት ለህዝቦቻቸው ሲላኩ ምንድነው የወር መንገድ ያክል ሲቀረኝ በጠላት ልብ ውስጥ ፍርሃት እንዲገባ ይላል። አማርኛው ሽብር ብሎ ነው ያስቀመጠው። ሽብርና ፍርሃት ምንም ልዩነት የላቸውም። ሩብ ይባላል በአረብኛ። ሩብ ማለት ፍርሃት ማለት ነው። ይህንን ቃል የቱ ጋር ታገኘዋለህ? በቁርአን ላይ ብዙ ቦታ ላይ ታገኘዋለህ ራሱ ማለት ነው። ለምሳሌ በሱረቱ አል ኢምራን ምዕራፍ 3 ቁጥር 151 ላይ ታገኘዋለህ። ሱረቱ አል ኢምራን ምዕራፍ 3 ቁጥር 151 ላይ በእነዚያ በካዱ ሰዎች ልቦች ውስጥ አላህ በእርሱ ላይ አስረጅ ያላወረደውን ነገር በአላህ ላይ በማጋራቸው ምክንያት ፍርሃትን እንጥላለን አለ አላህ። ፍርሃት የሚለው ቃል ተመሳሳይ ቃል ነው። ፍርሃትን እንጥላለን፣ የሆነ ይረበሻሉ። ለምን? በማጋራታቸው ምክንያት አለ። ስለዚህ እንደዛ ነው። ሐዋርያት መሲህ የምትባለዋ ኢብራሂም የምትባለዋ ምናምን ነገር ሰዎች ሳይሆን ይረበሻሉ። ራሱ ለምንድን ነው የሚረበሹት? እውነት ስላልያዙ ነው የሚረበሹት፣ እንደ ቁርአን አስተምሮት ከሆነ ማለት ነው። ሱረቱል አል ኢምራን ሱረቱል አንፋል ምዕራፍ 8 ቁጥር 12 ላይም እንደዛ ነው የሚናገረው። እነዚያ ከኛ ጋር ነን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ግን ፍርሃት በእርግጥ እጥላለሁ አለ አላህ ሲናገር። ስለዚህ ይፈራሉ፣ ይረበሻሉ። ስለዚህ ለምንድን ነው የሚረበሹ ሲባል እኛን ሲያዩን ይረበሻሉ። ለምን? እውነት ሌባ ሰው እኮ ይፈራል። በነገራችን ለጋሪዝም ሌባ ሰው ይረበሻል። ራሱ ፖሊስ ሲያይ ይረበሻል። ለምንድን ነው የሚረበሸው ሲባል የሰራው ስራ አለ። ስለዚህ እውነት የያዘ ሰው ሲያይ ይረበሻል ራሱ ማለት ነው። ስለዚህ በነዛ በካዱት ላይ እንድረብሽ ማለትም ያው ረብሻ ሲባል ቴሮሪዝም የሚባለው ነገር ጋር ምናምን እንዳታያይዘው። ሰዎችን ሰላማዊ ሰዎችን እየሄዱ ማወክ እንትን ማለት ምናምን ነገር ራዲካል የሆኑ አክቲቪቲ አንድ ሰው ካደረገ ልክ አይደለም። እሱ ቁርአናዊም አይደለም ራሱ። ነገር ግን ሰዎች በቃ የሚረበሹት ነገር ካለ ቴሮራይዝድ የሚሆኑት ነገር ካለ አንተን አይተው የሚሆኑት ነገር ካለ ያ ነገር እነሱ ጋር ነው ፕሮብሌሙ ያለው ማለት ነው እንጂ ቀሉን እነሱ ጸጥታ አላቸው፣ ሰላም አላቸዋል። በተቃራኒው ደግሞ እንዳልኩ በአላህ ላይ የሚያጋሩ ሰዎች ታላቅ በደል ስለሆነ በማጋራታቸው ምክንያት በውስጣቸው ሽብር አላህ ይለቅባቸዋል ማለት ነው። ወይም ደግሞ
ፍርሃት ይለቅባቸዋል ማለት ነው። ለዛ ነው ሱረቱ አሊ ኢምራን 151 ላይ እንደዛ እያለ የሚናገረው ፍርሃት እንጥላለን ነው የሚለው አለ። ፍርሃት ምን እንላለን? እንጥላለን ይላል። በምዕመናን ላይ ደግሞ ሱረቱ ሙሐመድ ምዕራፍ 48 ቁጥር 26 ላይ በምዕመናን ላይ ደግሞ እርጋታን አወርዳለሁ አለ። ለምዕመናን እርጋታ፣ ለካዲያን ደግሞ ምን ይረበሻሉ ማለት ነው። ተመሳሳይ ቃለኛው አረብኛው ላይ ብትመለከተው ኦሪት ዘሌዋውያን ምዕራፍ 26 ቁጥር 15 ላይ አለል። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 15 ላይ ስርዓቴን ብትንቁ ትእዛዜን ሁሉ እንዳታደርጉ ቃል ኪዳኔንም እንዳታፈርሱ ነፍሳችሁ ፍርዴን ብትጸየፉ እኔ እንዲሁም አደርግባችኋለሁ ፍርሃትን፣ ሽብርን፣ ክሳትን አይናችሁ የሚያፈዝ ነገር እለቅባችኋለሁ ይላል ፈጣሪ። በእናንተ መጽሐፍም አለ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 36 ላይ በጠላቶቻችሁ ምድር ሳሉ ከእናንተ ጋር ተለይተው በሩቅ ካሉ በልባቸው ውስጥ ድንጋጤን ወይም ደግሞ ሽብርን እሰድባቸዋለሁ ይላል። ኤርምያስ ምዕራፍ 49 ቁጥር 5 ላይም እንደዛ ነው የሚናገረው። እነሆ በዙሪያችሁ ካሉ ዘንድ ፍርሃትን፣ ሽብርን አመጣባቸዋለሁ ይላል የሰራዊት ጌታ እግዚአብሔር ይላል። መዝሙረ ዳዊት ምዕራፍ 9 ቁጥር 2 ላይ አቤቱ ፍርሃትን ወይም ሽብርን በላያቸው ላይ ጫንባቸው እያለ ይናገራል። ስለዚህ አሁን ትንሽ ቆይተው ደግሞ እግዚአብሔር ሽብርተኛ ነው ይላሉ ክርስቲያኖች። አሁን ሲገባቸው ማለት ነው። አሁን ሲገባቸው ይህን ጥቅስ ሲያዩ ምናምን ነገር ቴሮራይዝድ አረጋቸዋለሁ የሚለውን ነገር ከእንደዚህ አይነት ሊያዩት ይችላሉ። እና ቃሉ የመጣበት አውድ ይወስነዋል። እነዛ የካዱ ሰዎች ወይም ደግሞ እነዛ የሚያጋሩ ሰዎች መጥፎ ነገር በማድረጋቸው ምክንያት በእነሱ ላይ የሚመጣ ቅጣትን በዱንያ ላይ ያሉ ቅጣትን እንዲያው ያ ምንድነው ውስጣቸው መረበሻቸው ነው። ስለዚህ እኔን አሁን ብዙ ሰው ሲያየኝ ይረበሻል። አይተኮነ እኔ ራሴ እንኳን አሸባሪ ነኝ ብትመለከተው። እንደውም በፊት የድሮ ስሜ እንደውም መሲ አሸባሪው ነበር የሚሉኝ የነበረው ማለት ነው። አሁን ነው አሸቦ ያሉኝ። አሁን ነው አሸቦ ብለው ስም ያወጡልኝ። እና እንደዛ ነው። እና ሰዎች ይረበሻሉ። ማጋሪዝም ግልጽ ነው። ሶስተኛ ያለው ምርኮ ለኔ ሐላል ተደርጎልኛል ከኔ በፊት በነበሩት ፍጹም ክልክል ነበረ ይላል። አንፋል የሚባለው ነገር ማለት ነው። አንፋል ማለት ጦርነት ላይ ያለ በጦርነቱ የተማረኩ ሰዎች ንብረቶቻቸው በአጠቃላይ ማለት ነው ይማረካል ማለት ነው። ሲማረኩ እነሱ ብቻ ሳይሆን ንብረቶቻቸው ይማረካል ማለት ነው። ሐላል ነው እሱ። ይሄንን ነው የሚናገረው። እዚህ ላይ ጥያቄ አለ? የምርኮ ገንዘብ ማለት ነው። አንፋል ሱረቱል አንፋል ምዕራፍ 8 ቁጥር 1 ላይ አንድ የሙሉ ሱራ ራሱ ስሙ እንደዛ ነው። አንፋል ይባላል። ከአንፋል ይጠይቁሃል በል አንፋል ያላህና የመልእክተኛው ናቸው ይላል። ግልጽ ነው። ግልጽ ነው። ጋዲዝም ሚውት ነው። ጋዲዝም ግን ማለት ምንድነው? እምነቱ ዶክትሪኑ ምንድነው? ቅልቅል ነው። ክርስትናና እስልምና ቀላቅሎ ነው። በቁርአንም ያምናል፣ በባይብልም ያምናል። አዲስ ሁለቱን ለማሳቀ እንደ ሐሳብ እንደ ፍቅር ሲዝም አይነት ነገር ነው። አሁን አላሁመ ሰሊ ዐላ ሙሐመድ ሲለምን ነበር። ጳጳስ አድርጌ ልሹምህ ሲለኝ ነበር። እኔ አላሁመ ሰሊ ዐላ ሙሐመድ እንደዛ አድርገህ እንዳተረጉመው። ይሄ ጋዲዝም ከሁሉም የላቀ አይዲዮሎጂ ነው። ስለዚህ ከትንንሽ ሐሳቦች እንዳታገናኘው እኮ ትልቅ ነው ማለት ሂንዱይዝም ቡዲዝምንም ሁሉንም ሊያካትት ይችላል። አይ ትልቁ መንገድ ነው። በቃ ትልቁ ጤናማው መንገድ ይሄ ነው።